ቹቻና ፊወሪ ተጋጠሙ። የእውነት ማለት ነው። ከዚህ በኋላ ቅዱሴ አንድ ነገር ቢሆን እኔ ነው ያድርገኝ። ቹቻዬ፣ እኔ እስከዛሬም ዝም ያልኩሽ አሁንም የታገስኩሽ ባባለፈው እጄን ያመመኝ ቀን መተሽ ልብስ ስላጠብሽ ነው እንጂ ለሌላ አይደለም፣ ፈርችሽ አይደለም። ቹቻዬ ታውቂያለሽ፣ ማንም እየመጣ እኔ ላይ የሚደናፋብኝ። ቆይ እነሱ ማናቸው? ማናቸው? ቀስቴ ባንቺ ከመጡብኝ ማንንም አልሰማ። ከፈለግሽ አንቺ ራሱ መተው ትችያለሽ፣ ግን አንቺ ከመጡብኝ ማንንም አልሰማ ብሎ ቅዱስን ረግጦ ለቀቀው። ቅዱሴ አንቺ ፍቅረኛሽን ልከሽ ከምታስደበድብኝ ለምንድን ነው አንቺ ፊት ለፊት ያልገጠምሽኝ? ማናቸውንም አልፈልግ። ጸጋና ቤዛ ህይወትሽን ነው የማመሰቃቅለው። አንድ የምወደው ወንድሜንና የሚያመኝ ወንድሜን እንዳካዳሽኝ እኔም ደግሞ ያንቺን ሁሉ ያለሽን በሙሉ ወስዳለሁ። ያኔ ማጣት ምን እንደው ታውቂያለሽ። ሲቀጥል በባለፈው ከኔና ከያሬድ እንዳስመረጥሽው እኔም ደግሞ ከያሬድና ከአንድ ሰው አስመርጥሻለሁ። ያኔ ጥቅሙንና ጉዳቱን ታውቂዋለሽ ብላታለች ቤዛ። እኔን ለምን አትጋፈጭኝም? ለምንድን ነው ከጓደኞቼ ራሴ የማትወርጁ ስትል፣ አይ አንቺ ደግሞ ስለ ጓደኛ ምን ታውቂያለሽ? ስለ እህትነት ምን ታውቂያለሽ? ያሬድን ከኔ ቀምተሽኛል። ስለዚህ እኔ ራሴ ነኝ ሁሉንም ነገር የማመሰቃቀለው ብላ ፊት ለፊት ዝታባታለች። ኢዮስያስ በፍቅር ጥንብዝ ብሏል። ያመቷ አፈቀርኩ ምን አባቴ ነው የሚያደርገው? እኔ ግራ ገብቶኛል ብሎ ስትረስ ውስጥ ገብቷል። መምህር በቃሉና ይሄ ቡችራ ምን ነው ዛሬ ቲቸር እንዴ? በሰላም ነው እንዴ? የደበረ ትመስላለህ። ምን አደርጋለሁ ብለህ ነው? ወንድሜ ከገጠር መጥቶ ከዛ በዲፕሊሲ ምክንያት መጥቶ እዚህ ደግሞ ከሰዎች ጋር ተደባድቦ ትናንትና 8-9 ቦታ ይሆናል የተደባደበው። እሱንም ደግሞ ማን ነው የደበደበህ ብዬ ብነግረው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አፍላ ፍቅር እንደቀጠለ ይገኛል። ቅዱሴ እንግዲህ ተደብድቦ ስብርብርብር ብሎ እቤት ተኝቷል ማለት ነው። ጸጋ ትኩስ ይሄማ ይጠቅመኛል ሁሉንም ነው የማባቃቸው ብላ ያንን ቪዲዮ ለፊወሪ አሳየቻት። ፊወሪ ደግሞ እንዴት እንደዚህ ታደርጊያለሽ ብላ ቹቻ ላይ ጮኸችባት። እኔ እባክሽ ተረጋጊ፣ ይህን ያሳየሽ ማን ነው ስትል፣ ማንም ይሁን ማንም እሱ አይመለከትሽም። ነገር ግን አንድ ነገር ቢሆን ቅዱሴ ከኔ ጋር ነው ጠብሽ። እኔ ያንን ቀስቴ ተብዬሽን እዘርረዋለሁ አለቻት። አንቺ ወንድ ነሻ እሱን ስትዘርሪው እኔ የት ሄጃለሁኝ? ስለዚህ ከባድ ጦርነት ባታመጭ ጥሩ ነው አለቻት። ምን ሊመጣ ብለሽ ነው? ነገርኩሽ በቅዱስ መንጣት የለብሽም ነበር ስትላት፣ አይ ታውቂያለሽ ያኔ እጄን አሞኝ ያን ልብስ ስራ አጠብሽልኝ ብቻ ነው እስካሁንም ዝም ያልኩሽ እንጂ እንዳትመጪ አለቻት። ጸጋ ሁሉንም ነገር እያባቃች ነው። ከዛም በኋላ ይህንንም ጸጋ ናት አይደል ብላ ቤዛ ሄዳ፣ ለምንድን ነው ጸጋ ግን እንደዚህ የምታደርጊው? እስኪ ንገሪኝ። በአንቺ ምክንያት ነው። እኔ ደግሞ ምን አደረግኩ? የማይደረግ ነገር ነው። አንቺ እንደብደፊ ነው ስንት ዓመት ሙሉ የገነባሁትን ፍቅር ንጹሕ ወንድሜን ያሳጣሽኝ። ጭራሽ ብለሽ ከኔና ከጸጋ ምረጥ ብለሽ እህትነቱን አሳተሽ አንቺን መረጠሽ እና እኔም ደግሞ ያለሽን በሙሉ ሁሉንም ነገር ወስድብሻለሁ። ሲቀጥል ደግሞ አንቺም አንድ ቀን ከያሬድ እና ከአንድ ሰው መምረጥ አለብሽ አለቻት። እንዴ ምን ማለት ነው? ያ ሰውስ ማን ነው ስትል፣ አሁንማ ዝም ብሎ አይነገርም። እኔ ማመሰልኩሽ? እኔ እኮ ዝም ብዬ የማወራ ሴት አይደለሁም። ነገር ግን ታገሺ፣ ማን ከማን መምረጥ እንዳለብሽ ያኔ ትረጃለሽ ብላ ዛተችባት። በጣም ተናደለች ቤዛ። ምን አይነት ኮተት ውስጥ ነው የገባሁት? ምንድን ነው ያደረግኩት? ምንድን ነው የሚሻለኝ ብላ በጣም ተናዳለች። በሌላ በኩል ሀናና እንግዲህ ደንባሬት በጣም ተደናብረዋል። እኔ ምልሽ ምንድን ነው አንቺ ደግሞ የምትይኝ? የግድ እኔ ማገኘት አለብኝ እንዴ? ማንን ነው የምታገኘው? ኢዮስያስን ነው። ኢዮስያስን ደግሞ አግኝተሽ ምን ልታደርጊው ስትላት፣ አይ
እኔ የግድ እሱን አይኑን ማየት አለብኝ ብላ አይኑን ልታየው ስትሄድ ከዛም በኋላ ሀኒቾ አስታወሰችና እኔ ምልሽ ምንድን ነው ለምንድን ነው ግን ቲቸርን የማናናግራት እንዲህ ብለን አረ ነውር ነው አረ ምንም ነውር አይደለም ደግሞ ችግራችሁ ሲገጥማችሁ መምህራኖቻችሁን አዋዩ ብለው የለ እንዴ ይህ ምን ችግር አለው ብለው ግን እኔ አላወራም አንቺ ታወሪያለሽ አለቻት ምንም ችግር የለውም ከዛ ሂደው መምህሯን ካናገሩ በኋላ ይሄ ነገር እንዴት ነው የሚመጣው ምንስ ነው የእውነት አንቺ በእኛ እድሜ ብትሆኚ ታምኒበት ነበር እንዴ ብላ ጠየቀቻት ሀኒ ከዚያም በኋላ ላምንበትም ላናምንበትም እችላለሁ ነገር ግን ዙሪያዬን ማጥናት ይገባል ማለቴ ስለ ዮስያስ የበለጠ መረዳትና ማወቅ ያለባችሁ ነገር አለ እሱ ምንድን ነው ምናልባት ዮስያስ ላያደርገው ይችላሉ ነገር ግን በዙሪያው መጥፎ ሰዎች ካሉ የእሱ ስም እንድነሳ የእሱ ስም ደግሞ በመጥፎ እንዲደረግ የሚፈልግ ሰው ካለ ሊያደርገው ይችላል ስለዚህ ማስተዋል አለባችሁ ብላ ስትል በጣም እናመሰግናለን አየሽ ሶሲ አለቻት ምንም ነገር ቢሆን ማወያየት ጥሩ ነው እና መናገራችን ጠቀመን አለቻት አንቺ እኮ ምርጥ ነሽ በማለት ተመሰጋገኑ ከዛም በኋላ እየመጡ ፊዮሪን አገኟት አየሽ ይቺ ፊዮሪ እንደዚህ የሆነ ነገር ሁና ተተቀመጠች የሆነ ነገር ሆናለች ማለት ነው ማለቴ አቀማመጧን እያየሽ አይደለም እና በቃል ሂጅና ጠይቂያት እንዴ በፍጹም እኔማ ብቻዬን ሂጅ አልጠይቅም እና ከአንቺ ጋር ነው የሚሄደው እንዴ አረ እኔ ሂጅ ጥሩ አይሆንም ደግሞ አልሆነ ሙድ ውስጥ ነው የምከታት ስትል እንደዛ ብሎማ ነገር የለም አብረን እንሄዳለን አብረን እንጠይቃታለን ብለው ሄዱ ምን ሆነሽ ነው ንገሪኝ እስኪ ምንም አልሆንኩኝ እንዴ እኔ እኮ አውቅሻለሁ ፊዮሪ የሆንሽውንማ ነገር ማናገር አለብሽ እኔ እኮ ጓደኛሽ ነኝ ስትላት ነገርኩሽ እኮ አንቺ ልጅ ስነ ስርዓት ያዥ አይ አሁንስ አበዛሽው መናገር አለብሽ እንዴ ይቺ ቹቻ ማለት ቹቻ ምን አደረገች ቹቻና ቅዱሴ ትናንትና ተጣልተው ነበረ ከዛም በኋላ ይሄ ቀስት የተብየው ቅዱሴ እንደበደበው እማይሆኑት አልኩ ምን አረ አያደርግም ስትል ሀና አይ እኔም ባያደርገው ምኞቴ ነበር ነገር ግን አድርጎታል እኔን አያድርገኝ ቅዱሴ የሆነ ነገር ቢሆን እኔ እዘለዝለዋለሁ አጥንቱና የምሰባብረው አለች ከዛም በኋላ በጣም ግራ ያጋባል ቆይ አንቺ ሄደሽ ቀስቴን ካነካሽው ከዛ ቹቻ ደግሞ ወደ አንቺ መሆን አለባት ከዛ ደግሞ ቹቻን ስደበድቢያት ቤዛ ወደ አንቺ ወደ ቹቻ ትመጣለች እና ታዲያ ቤዛ ወደ ቹቻ ከመጣች አንቺ ምን ትሰሪያለሽ አንቺ ደግሞ የእኔ ትሆኛለሽ እሱ እኮ የስራ ባልደረቦች ነን አጋሮች ነን እና የግሩፕ ጦብ ሊሆኑ መሆኑ ነው እንግዲህ አለች እና ተነስታ ሄደች ከዛም በኋላ ሀኒ ጋር ወይኔ ይሄ ነገርማ ከብዷል እውነትሽን እኮ ነው ከብዷል ምሩ በጣም ሰፍቷል እና ምን ማድረግ አለብን የሆነ ነገር ማድረግ አለብን እያሉ እየተማከሩ ነው ወይ ጉድ አቡሻና ትርትርና ቡሻ አስቀናት ቡሽራ ደውሎ እንዴት ነህ ብሎ ሲጠይቀው ደህና ነኝ እኔ እንግዲህ ከዚህ በኋላ አልመለስም ምክንያቱም ከሄሉ የያዘኝ ፍቅር በፍጹም የሚያስመልሰኝ አይመስለኝም እና ደግሞ እስከ ዛሬ ተለማምጨሽ እምቢ ስትይ አሁን ግን ከሄሉ ጋር ነኝ እና ሄሉን መቼም ቢሆን መተው አልፈልግም እያለ ሲያዝናና ነበር ከዛም በኋላ ሄሉ እየተናዳ ጥላ ሄደች ይሄ ነው ማለት ነው ቀን ተሻል እያለ እሱም ደስ አለው በሌላ በኩል ቲቸር በቃሉ የወንድሙ ነገር አሳስቦታል ቡችራ ሻይ ይዞ መጥቶ እንዴ ምን ሆነ ነው ቲቸር ስለው ምንም አልሆንኩኝ አረ ንገረኝ እኔ ፊክስ አደርግልሃለሁ ሲለው ወንድሜ ነዋ ማለት እናቴ ተማራ ከገጠር ልካው እዚህም ደግሞ ተደባደበ ጭራሽ ትናንትና ከማን ጋር እንድትደባደበ አላቅም ደም በደም ሆኖ መጣ ግን ቤዛ የምታውቅ ይመስለኛል ምን ተመቀመጫው ተነሳ ምን ማለት ነው አላቅም ብቻ የሆነ ነገር እንደተፈጠረ ይገባኛል ከዛም በኋላ ግን ያንን ነገር ቤዛ ታውቃለች ግን ቤዛ መናገር አልፈለገችም ብሎ ሲለው በቃ እንደዛ ከሆነ አታስብ እኔ ሁሉን ነገር እጠይቅልሃለሁ ለእኔ ጣለው አለው እንዴ እውነትን ነው ቡችራ አዎ እባክህ አጣራልኝ እናቴ ቀን በቀን እየደወለች ነው የወንድሜ ነገር ያሳስበኛል እውነት ለመናገር እኔ ከዚህ የተማርኩን ነገር ቅዱስም ማንም ሊረዳው አልቻለም ምክንያቱም እንደዚህ ተማች እና ተደባዳቢ የሆነው ለምንድን ነው የሚለው ጥያቄ
አለ ማለት ነው። ቤዛም ቢሆን እንደዚህ አንቺ እንደውም ረጋ ያልሽ ልጅ ነበርሽ፣ መጠየቅ ነበረብሽ ማለት ነው ቅዱሴን። እና ቅዱሴ በቀጣይ ቀስቴን ይበቀለዋል። ኮሜንት ላይ